ፍቺ ለምን ተበራከተ? የፍቺ ቁጥር ከጊዜ ወደ ጊዜ ለምን እየጨመረ መጣ? ፍቺ እንግዲህ በዓለም ደረጃ ወይም ደግሞ በምድር ላይ በከፍተኛ ሁኔታ እየጨመረ የመጣ ክስተት ነው። ለምን ይሄ ሆነ ብለን ስናስብ የተለያዩ ምክንያቶችን የተለያዩ ጥናቶች የተለያዩ ምክንያቶችን ያስቀምጣሉ። የአንድ አገር ችግር ብቻ ሳይሆን በዓለም ዙሪያ ያለ ችግር ነው። በተለይ በበለጸጉ ሀገሮች ደግሞ ለብቻ መሆን አለመጋባት ወይም ደግሞ መፋታት ምንም አይደለም። ጤና ይስጥልኝ ፕሮግራማችን ተከታታዮች፣ ይህ የጥበብ ጎጆ የተሰኘው ፕሮግራማችን ነው። በዚህ ፕሮግራም እንደተለመደው ቤተሰባዊና ጉዳዮችን፣ ማህበራዊ ጉዳዮችን እንዲሁም ማህበረሰባችንን ይጠቅማል ይበጃል የምንላቸውን በጎ ሀሳቦች ይዘን እንቀርባለን። የዚህ ፕሮግራም አዘጋጅና አቅራቢ መምህር፣ የማህበረሰብ ስነ ልቦና ባለሙያ እና የጋብቻ አማካሪዋ ወይዘሮ ታደለች ነጋ ነኝ። ይህንን ፕሮግራም እንግዲህ ወደ ሌሎችም እንዲደርስና እንድታበረታቱን ሰብስክራይብ፣ ላይክ እና ሼር ኮሜንት ማድረግን ሳትዘነጉ አብራችሁን እንድትቆዩ እየጠየኳችሁ በዛሬው ፕሮግራማችን ደግሞ ይዘንላችሁ የቀረብነው ፍቺ ለምን ተበራከተ? የፍቺ ቁጥር ከጊዜ ወደ ጊዜ ለምን እየጨመረ መጣ በሚል ርዕስ ነው። ፍቺ እንግዲህ በዓለም ደረጃ ወይም ደግሞ በምድር ላይ በከፍተኛ ሁኔታ እየጨመረ የመጣ ክስተት ነው። ለምን ይሄ ሆነ ብለን ስናስብ የተለያዩ ምክንያቶችን የተለያዩ ጥናቶች የተለያዩ ምክንያቶችን ያስቀምጣሉ። የአንድ አገር ችግር ብቻ ሳይሆን በዓለም ዙሪያ ያለ ችግር ነው። በተለይ በበለጸጉ ሀገሮች ደግሞ ለብቻ መሆን አለመጋባት ወይም ደግሞ መፋታት ምንም አይደለም። አሁን ላይ ግን ለምን በሁሉም በምድር ዙሪያ ሁሉ በተመሳሳይ ሁኔታ በኛ አገርን ስናይ የፍቺው ቁጥር ከጊዜ ወደ ጊዜ የጨመረ ኢቭን ሰዎች ተጋብተው ብዙ ጊዜ ሳይቆዩ በአጭር ጊዜ ትዳራቸው ይቋረጣልና ምንድነው ፍቺ እንዲጨምር ያደረገው ምንድነው በሚል ርዕስ ነው እና ይህንን በተመለከተ የምናነሳቸው 5 ነጥቦች ይኖራሉ። እነዚህን ነጥቦች በተከታታይ እናያለን። አንደኛው እንግዲህ የፍቺ መበራከት በዓለም ዙሪያ እንጂ በአንድ ሀገር ብቻ አይደለም። ይህ ምንድነው? የማህበራዊ እሴቶች መዛባት። ማህበራዊ እሴቶች እንዴት ነው የሚዛቡ? በምን አይነት መልኩ ተዛቡ ብለን ስናይ ከዚህ በፊት ለትዳር ይሰጥ የነበረው ዋጋ ቀሏል። ስለዚህ ፍቺ ማለት ምንም አይደለም፣ ቀለል ብሎ ነው የሚታየው። ሌላው ሰው ግለኛ የሆነና ከራሱ ጋር ብቻ የመኖር ራስን የመውደድ ፍላጎቱ እየጨመረ ከመምጣቱ የተነሳ ፍቺ አሁንም ምንም እንዳይደለ ይቆጠራል። ሌላው ከዚህ ጋር ተያይዞ የምናየው ራስን በመውደድ ውስጥ ለትዳር የሚሰጠው ዋጋ ማለት ብዙ ጊዜ በበለጸጉ ሀገሮች አሁን ሰዎች አብረው ይኖራሉ። ኢቨን አብረው 10 ዓመት 20 ዓመት ኖሮ ባለትዳሮች አይደሉም፣ ጓደኛሞች ናቸው የሚባሉት። በሌላ በኩልም ደግሞ ኮንትራት ለተወሰነ ጊዜ ይኖራሉ፣ ሲያበቁ ያበቃሉ። ይሄ እንግዲህ ዓለም ወደ አንድ ከመምጣቷ የተነሳ ይሄ ነፋስ በሁሉም ምድር ላይ እየነፈሰ ነው ያለው። ከዚህ የተነሳ በቃ ማህበራዊ እሴቶች ተዛቡ። ለጋብቻ ያለው ግምትና ለጋብቻ ይሰጥ የነበረው ኦሪጂናል ዋናው ቫልዩ ተናግቷል። ይሄ አንደኛው መንገድ ነው። ሁለተኛው ደግሞ ሰዎች ራሳቸውን በትምህርትም በኢኮኖሚም እያበቁ የመምጣት ጉዳይ ነው። ሁለተኛው በተለይ ሴቶች ከዚህ በፊት በነበረው የህይወት መንገድ ባሎች ቤቶቻቸውን ያስተዳድራሉ፣ ሴቶች ደግሞ በማገዝ ቤቶች ልጆችን በማሳደግ ቤትን በማስተዳደር ይኖራሉ። አሁን ላይ ግን ሴቶች ራሳቸውን እያስተማሩ በኢኮኖሚው ራሳቸውን እያበቁ ሲመጡ ነፃነትን መፈለግ ወይም ደግሞ ያለ ጫናዎችን ከመሸሽ የተነሳ ወደ ግለኝነት ለብቻ ወደ መኖር ያንን ያለውን ጫና ወደ መጥላት ገብተዋል። ልጆች አሉ፣ ልጆችን ለብቻ ለማሳደግ እንችላለን ብሎ ማሰብና ወደ ሲንግል ማምነት የመጨመር ብቸኝነት አለመፈለግ ጫናን አለመፈለግ እየጨመረ መጥቷል። ይሄ ደግሞ ሰው ራሱ ሲያበቃና ከሌላው ጥገኝነት ነፃ ሲወጣ የሚወስነው ውሳኔ ነው።
ነገር ግን ብዙ ሴቶች አሁን ራሳቸውን ያልቻሉ ማለት ጥገኛ በወንዶች ኢኮኖሚ ላይ ብቻ ወይም ወንዶች የገቢ ምንጭ ማስገኛ ሆነው በሚኖርበት ቤት ውስጥ ራሴን አልቻልኩም፣ ልጆቼንስ ምን አደርጋቸዋለሁ? ስለዚህ በሚል ያለ ፍላጎቷ ያንን ትዳር ትቀጥላለች። ነገር ግን ራስን ማብቃት ከጥገኝነት ነፃ መውጣት ደግሞ ለሴቶች ትልቅ ፍሪደምን ሰጥቷል። ስለዚህ ሴቶች እንደ ቀድሞ ችግሮችን ወይም ደግሞ ጫናዎችን ወይም ሲደበደቡ ሲመጥፉ እንደሚኖሩት አይፈቅዱም። ይሄ የፍቺ መበራከት ሌላው ሁለተኛው መንገድ ነው። ሶስተኛው ደግሞ የተግባቦት ችግር። ሰዎች አብሮ ሲኖሩ መግባባት ካልቻሉ፣ በሀሳብ መግባባት ካልቻሉ፣ በስሜት መግባባት ካልቻሉ፣ በተለያዩ መንገዶች መግባባት ካልቻሉ አብሮ መቀጠል ከባድ የሚሆንባቸው ሰዎች አብረው እንዲዘልቁና እንዲኖሩ ተግባቦት ዋነኛው ቁልፍ ነገር። ነገር ግን ሰዎች ካልተግባቡ በመግባባት ውስጥ አንደኛው የሌላውን ስሜት ማዳመጥ ነው። የአንድ ወገን ብቻ አይደለም ተግባቦት፣ ሁለቱ በጋራ የሚለዋወጡት ሀሳብ ነው እና መግባባት ከሌለ ኑሮ ጨለማ። ስለዚህ ይህ የተግባቦት ችግር ከጊዜ ወደ ጊዜ የሚጨምር ከሆነ ተግባቦት ከሌለ ግለኛ ይመጣሉ ሰዎች፣ ዝምታ ይሰፍናል፣ ሀሳብ መለዋወጥ አይኖሩም። ስለዚህ ቤታቸው ሲኦል የሆነ ይመጣል። ባለመግባባት የሚኖርበት ቤት በጣም ትልቅ ችግር ስለሚኖር ሰዎች ወደ ፍቺ እንዲሄዱ ይጋብዛቸዋል ማለት ነው። ሌላው አራተኛው የኢኮኖሚ ችግር ነው። በትዳር በሚኖርበት ጊዜ የኢኮኖሚ ችግር ወይም የገንዘብ ችግር ቤታቸውን የሚያስተዳድሩበት ቤታቸውን የሚመሩበት የገንዘብ ችግር ከገጠማቸው መብላት አይችሉም፣ መልበስ አይችሉም፣ ሌሎች መሰረታዊ ፍላጎቶቻቸውን ማሟላት ስለማይችሉ ሰዎች ይሄንን ትዳር እንዲያቋርጡ ይገፋፋቸዋል። ከዚህ በፊት ሲኖሩ ጥሩ ገንዘብ ሊኖራቸው ይችላል። ግን በተለያየ መንገድና በተለያየ ምክንያት ቀድሞ የነበራቸው አቅም የኢኮኖሚ አቅም ሲዳከሙ፣ መብላት ሲያቅታቸው፣ ራሳቸውን መምራት ሲያቅታቸው ትዳራቸው ይቋረጣል። የመጨረሻው ደግሞ ማነሳው አምስተኛው ነጥብ ዛሬ በዓለም ላይ በከፍተኛ ሁኔታ ትዳርን እያናጋ ያለው የማህበራዊ ድረገጽ ነው ወይም ሶሻል ሚዲያ ምንለው። እነዚህ ማህበራዊ ድረገጾች ሰው የትም ሳይሄድ እቤቱ ሆኖ እንዲሴስን፣ የተለያዩ ልምምዶች ውስጥ እንዲገባ፣ ከሚስቱ ወይም ከባላ ይልቅ ከሌሎች ሰዎች ጋር እንድትገናኝ ስለምን ያደረግ በትክክለኛው መንገድ ማህበራዊ ሚዲያን ባለመጠቀም ትዳሮች በከፍተኛ ሁኔታ እየተናቁ ይገኛል። ይህም ማለት ወንዶችም ሴቶችም በማህበራዊ ድረገጽ ያልተፈለጉ ልምምዶች ለምሳሌ ፖርኖግራፊ አዲክትድ ይሆናሉ። በዚህ አይነት ሱስ ይጠመዱና ባል ወደ ሚስቱ መጠጋት፣ ሚስትም ወደ ባሏ መጠጋትን ትተውና በግለኝነት የራሳቸውን ሱስ ያስተናግዳሉ። ወይም ደግሞ በድረገጽ ሌላ ጓደኛ ይያዛል። ከሌላ ጓደኛ ጋር መነጋገር፣ ከሌላ ጓደኛ ጋር ሀሳብን መቃየር፣ ከባል ከሚስት ይልቅ ትኩረትን ለሌላ መስጠት። ይህም ትዳርን ከሚያዛቡ ማህበራዊ ድረገጽ መንገዶች አንዱ ነው። ሌላው ደግሞ በጣም አዲክትድ መሆን፣ በቃ በማህበራዊ ድረገጾች ሱስ መያዝ፣ አብሮ ከመነጋገር አብሮ ሀሳብን ከመቃየር ይልቅ ሚስትም የራሷን ሞባይል ባልም የራሱን ሞባይል ይዝና በዚህ ማህበራዊ ድረገጽ ላይ ትኩረት በማድረግ እርስ በርስ እስከሚረሳሱ፣ ልጆቻቸውን እስከሚረሱ፣ ቤታቸውን እስከሚረሱ ስለሚያደርጋቸው የማህበራዊ ድረገጽ አጠቃቀም ገደብ በመጣስ ትዳሮች ለአደጋ ላይ እየተጋለጡ የመጡበት ዘመን ነው። ስለዚህ ማህበራዊ ድረገጽን በአግባቡ ባለትዳሮች ካልተጠቀሙ ለፍቺ በከፍተኛ ሁኔታ ዛሬ ላይ እያፋጠነ ትዳርን እዚህ ከባሏ ጋር ቁጭ ብላ ከሌላ ወንድ ጋር ትስማማለች፣ እሱም እዚሁ ቁጭ ብሎ ከሌላ ሴት ጋር ይስማማል። ዛሬ ዓለም አንድ ሆናለች። ኢትዮጵያ የሚኖረው ወንድ አሜሪካን ከምትኖር ሴት ጋር ያወራል። ያቺ ሴት ጋር ትዳርን ለመመስረት ሚስት አለው፣ ልጆች አሉት። ሴቷም እንደዚሁ። ይህ መንገድ ትዳርን እያናጋ
የመጣበት መንገድ ነው። ስለዚህ እነዚህ ሀሳቦች ብዙ ትዳርን የሚያናጉና ሰዎችን ለፍቺ ትዳርን ለፍቺ የሚዳሩ ጉዳዮች ቢኖሩ እነዚህ አምስቶች ዋነኛ የምንላቸውን ነቅሼን ያወጣሁት። ሌሎችን ደግሞ በሌላ ጊዜ እንመለከታለን። ያነሳናቸው ሀሳቦች እንግዲህ የመጀመሪያ ያለው ልክ ይሄ የማህበራዊ እሴቶች መዛባት፣ ሴቶች ራሳቸውን እያበቁ መምጣትና ከጥገኝነት ነፃ መውጣት፣ የኢኮኖሚ መዛባት፣ የተግባቦት እጥረትና ሶሻል ሚዲያ፣ እነዚህ አምስቱ ለፍቺ ከፍተኛው ስፍራ የያዙ ሀሳቦች ናቸው። እንግዲህ ለዛሬ ያዘጋጀሁላችሁ ፕሮግራም ይህ ነው። በሚቀጥለው ፕሮግራም ደግሞ በሌላ ሀሳብ እስከምንገናኝ በደህና ቆዩ።